ነገሩን በጣም እያሰፋው ጠበብ እያደረግነው እንድንሄድ ብዬ ነው። እሺ ቲኤም ያልከው ዘመነ ካሴ አንዴ ወደ አንተ ልምጣ። እሺ ኤድመንድ እንዴት ነህ? ሰላም ነው ወይ? አለን። ሀሳብህን ተረድቼዋለሁ። ሀሳብህ ከልጁ ጋር የተግባባችኋል አልመሰለኝም። አሁን ካወራችሁት ጋር አብይ አህመድ መጀመሪያ ትግራይን ለመምታት ኤርትራን ጋብዟን ነበር እንዴ? ይሄን እንዘነጋዋለን? ኤርትራን አልጋበዘም አብይ አህመድ ትግራይን ለመምታት ከኢትዮጵያ ብሔር ብሔረሰብ ጋር። ይሄን ለምን እንዘነጋለን? መዘንጋት የለብንም። አሁን አብይ አህመድ እያደረገ ያለውን ሴራ የዓለም ሕዝብ ያውቀዋል። ፋኖ ኤርትራን ቢጋብዝ ምን ነው ችግሩ? ችግሩ ምንድን ነው? ሊጠፋና በየአካባቢው የታገተ እየታረደ እየታፈነ ያለ ህዝብ አይደል? ፋኖ ትግራይንም ኤርትራንም ይዞ ታግሎ የኢትዮጵያን ህዝብ ነፃ ማውጣት ነው ያለበት እንጂ ኤርትራ ሌላ ሀገር ናት፣ የሌላ ሀገር ህዝብ ጠርተን ፌዴራል መንግስት መዋጋት የለብንም። ምን አይነት ቋንቋ ነው የሚናገረው? ህዝቡ እኮ እያለቀ ነው። ህዝቡ እኮ እየተራበ ነው፣ እየተሰደደ ነው። ምን ላይ ነው ያለው ህዝቡ? ዋና መወያየት ያለበት ርዕስ መጋበዝ አለበት ወይም የለበትም ነው መጠየቅ። የተጠየቀው ቢጋበዝ ምንም ነገር የሚመጣው ነገር የለም። ፌዴራል መንግስትን ማስወገድ ነው። ስለዚህ ለአንተ የፋኖ ጥያቄ ልክ ነው፣ መቀበል አለባቸው። ትክክል ነው ይሄንን ማድረጋቸው። አዎ መቀበል አለባቸው። በቃ ትክክል፣ በቃ ይሄን ነው መቀበል ያለባቸው። አመሰግናለሁ። ቴንክ ዩ። በቃ እንደዚህ ልጅ አያችሁ፣ ልጅ ቁርጥ ያለች ስትሬት ነው ጥያቄውን የመለሰው። እነሱ አድርገውታል። እነሱ ሲያደርጉት ቅዱስ፣ እኛ ስናደርገው እርኩስ አይሆንም አለ። አብይ ጋብዞ አይደል የተዋጋው? እኛ ደግሞ ለህልውናችን። አይታችሁታል። ቢቢሲ ያወጣውን ሪፖርት አማራ ክልል የሚደፈሩ ሴቶች ያወጣው ነው ሪፖርት። this week እኮ የቻይና ከባድ መሳሪያ አምጥቶ በሱ ነበር ሲደበድባቸው የነበሩ። ሁላችሁም ያያችሁት ይመስለኛል፣ ሪፖርቱንም የሰማችሁ ይመስለኛል። ሶ የህልውና ትግል ውስጥ ወድቀናል አለ። በቃ ልጁ የፈለግነውን እንጋብዛለን፣ ከፈለግነው ጋር ሆነን ራሳችን ለህልውናችን እንታገላለን። አይ ቲንክ ምክንያታቸው በቂ ነው። አብይ ካረገው፣ አብይ ለዛውም ለስልጣኑ ከጋበዘ እኛ ለህልውና። አብይ እኮ የጋበዘው ለስልጣኑ፣ ስልጣኔ እንዳይነጠቅ እንዳይወሰድ ብሎ ብሔር ብሔረሰቡን አጋደለው። ለኤርትራ 2 ቢሊዮን ዶላር ከፍላለሁ ብሎ ተዋዋለ። ያን ሁላ ሜሳ መጣ ለስልጣኑ። አሁን ደግሞ የፋኖ አመራሮች ወይ የህልውና ጉዳይ ነው። ስለዚህ ለእኛ ትግራይኖችም ኤርትራም ቢረዳ ቢያግዘን፣ ስፔሻሊ ደግሞ እዚህ ወልቃይት አካባቢ ተሰብስቦ ያለው ስብስብና ኃይል ብልጽግና ጥብስና ጥርስ የገጠምላቸውን ኃይሎች በመምታት አግዙን ማለታቸው ስህተት አይደለም፣ ትክክል ነው ያለው ወንድማችን። እኔ በትክክል ተረድቼዋለሁ። እሺ ጉዳይ ነውና እንግዲህ አብይ አህመድ የኤርትራ መንግስት ጋብዞ ወደ ውስጥ ማስገባቱ እንግዲህ ትክክል አለመሆኑን በጊዜ ሂደት የተረዳናለን። ከመነሻው ስህተት ነው ተብሏል። በድምር ውጤት እንግዲህ ስህተት ነው ወደሚለው ድምዳሜ ነው እንግዲህ የወሰደ። አብይ አህመድ የሰራውን ስህተት አብይ አህመድ ግን ስህተት ነው ይላል። አይ እሱም ፕራይም ሚኒስትሩማ አይልም፣ ለሱም ጠቅሞታል። ግን አብዛኛው የሳይለንት እኔ አብይ አህመድ ስህተት ነው እስካላለ ድረስ አንተ ስህተት ነው ብትለኝ አልቀበልም። አብይ እኮ ስህተት ነው አላለም። አብይ እንዲያውም ምንድን ያለው እነሱ ባይኖሩ ማን ያድነን ነበር ነው ያለው። አሁን እኮ ፋኖም እኮ ትክክል ነው እኮ፣ የፋኖ ጥያቄ እኮ ልክ ነው። ፋኖ ምንድን ነው ያለው? አሁን እኮ በትክክል እኮ የአማራን ህዝብ እኮ ጥያቄ በእውነት እንረዳው እኮ ካልን ጭንቅላት ካለን እኮ
በእውነት ከአማራ ህዝብ ጎን የማይቆም ሰው ማንም አይኖርም። ገለልተኛ ቢቢሲ እስከ 5000 የሚሆን ሴት እስካሁን ተደፍሯል በአማራ ክልል ብሎ ሪፖርት አወጣ። ከባባድ የቻይና መድፍና እንትን በከባድ መሳሪያ የገበሬውን ቤት የገበሬውን እርሻ እየመታ ነው። መሀል ከተማ ይታሰራል፣ በጥፊ ይደበደባል፣ ይታሰራል። ሌላ ክልል እስከ መታረድም ይደርሳል። የህልውና ጥያቄ ነው። ያገኘሁትን ኃይል ይዤ ብልጽግናን እገጥማለሁ ቢል ፋኖ ስህተት ይሆናል። ደረጃ አሁን እዚህ ጋር ግን ማየት ያለብን እንግዲህ ላይ ተጋብዞ የኤርትራ መንግስት ሲገባ ስህተት ከሆነ ፋኖና ቲዲኤፍን በለውና እነሱም ደግሞ አሁን ጋብዞ ሲያስገቡትም ስህተት የማይሆንበት ኬዝ ብዙ አይታየኝም። ኮዝ አሁን ለምሳሌ ፋኖና ቲዲኤፍ እነሱ ቢስማሙ ሞር የተሻለ ነው፣ ሶስተኛ ፓርቲ ከሚያስገቡ። ኮዝ ሎንግ ላስቲንግ የሆነ ስምምነት ይፈልጋል። ይሄ እንግዲህ በአካባቢ ቦርደር ላይ ያለ ነው። ወልቃይት ዳንሻ ሁመራ የሚባለው ኤሪያ ስትራቴጂካሊ ወይ ጂኦፖለቲካሊ በኢትዮጵያ ፖለቲካ ላይ ትልቅ ተጽዕኖ ያለው ቦታ ነው። ለፌደራል መንግስትም በጣም አሳሳቢ የሆነ ቦታ ነው። ኮዝ ትሪያንጉለር የሆነ ቦታ ላይ ነው ያለው። ሱዳንን ያዋስናል፣ ኤርትራን ያዋስናል፣ ኢትዮጵያ ቦርደርን ያዋስናል። ይህም ቦታ በሚሊተሪ ኃይል ምናልባት እኔ ስጋቴ ምንድነው የኤርትራ ጦር እዚህ ውስጥ የሚሰማራ ከሆነ እዚህ ፕሮጀክት ላይ የሚገባ ከሆነ ከናት ኢፍ በሚለው ሴናሪዮ እንውሰድና የተከዜ ዘብን ገፍተው ማስወጣት የሚችሉት ከሆነ ፋኖና ቲዲኤፍ ደግሞ የኤርትራን ጦር ወይ ደግሞ የኤርትራን ኢንፍሉዌንስ መቋቋም አይችሉም የሚል እምነት አለ። ሶ ያን ኤሪያ ከፌደራል መንግስት ኦር ከትግራይ መንግስት ወይ ከአማራ ክልላዊ መንግስት በበለጠ ሁኔታ ትልቅ አድቫንቴጅ ሊወስድ የሚችለው የኤርትራ መንግስት ይሆናል። የኤርትራ መንግስት እኮ የመሬት ጥያቄ የለውም፣ በዛ ብዙ የመሬት ጥያቄ የለውም፣ ግን ቦታው ፖለቲካሊ በጣም ኢምፖርታንት ነው ለሱ። አዎ፣ ግን ለሱ እኮ በጂኦፖለቲክስ ደረጃ ከመጣ ወሳኙን ባህር ይዞታል። ከየትም ዓለም ጋር ያገናኘው ለሱ። አሁን ይሄ ወልቃይት ጋር ያለው ልትለው አትችልም። ከዚህ በፊት እኮ በባድመም ዙሪያ ምን አለ ኢሳያስ፣ ለእኛ እኮ ያን ያህል ኢሹ አይደለም፣ የጠባችንም ምክንያቱ እሱ ተባለ እንጂ እሱ አይደለም ብሎ እኮ እውነቱን ተናግሯል። አሁን ለኤርትራ ስጋቱ ስርዓቱ ነው እንጂ ይሄ መሬት ምናምን፣ ስርዓቱ ግን ስጋት ሆኖበታል። ከዚህ ቅድም እንዳልከው ስለሚያዋስነው እዛ አካባቢ የተሰበሰበውን ኃይል የተከዜ ዘብ በሚል የተሰበሰበ የብልጽግናውን ዘብ እና እዛ አካባቢ ያለውን መከላከያ መምታት ይፈልጋል። ግን እኔ የፋኖ ጥያቄ እኔ ይቀበሉት ነው ምለው። እኔ የትግራይ ኃይሎችም ተቀብለውት በጋራ የተከዜ ዘብ የሚለውን ማጥፋት መምታት አለባቸው ብዬ ነው ማምነው። እዛ ያለውን መከላከያ ከዛ በኋላ ዊን አደረጉ። በዚህ ኮንቴክስት ፋኖና ቲዲኤፍ የተከዜ ዘብን አባረሩ። ከዛ በኋላ ላይክ አድሚኒስተር ያደርጉታል እሱን መሬት ነው የምትለኝ ወይስ ገና በጋራ አድሚኒስተር ያደርጉታል? ያ በጋራ ያስተዳድሩታል። ጥሩ አማራጭ ነው። ይሄ እኮ በጣም የተሻለው አማራጭ ነው፣ የሚደገፍም ሀሳብ ነው። ያ አብሶሉትሊ በጋራ ያስተዳድሩታል። ለምሳሌ አሁን ለምሳሌ አብይ ከብአዴን ጋራ አማራ ክልልን እያስተዳደረ ነው አይደል? ያ በቃ ፋኖና ቲዲኤፍ ያስተዳድሩታል። ፋይን። እንግዲህ በዚህ ኮፕ ላይክ በዚህ አካሄድ የምንሄድ ከሆነ እነዚህ ሁለት ኃይሎች መርጅ እያደረጉ ያሉት አብይን ለማስወገድ ብቻ ወይ ደግሞ ብልጽግናን ለማስወገድ ብቻ ሳይሆን ዘለቄታዊ የሆነ መፍትሄን የሚሰጡ ከሆነ ብዙ ቦዘር አያደርግም። ኮዝ ይሄ መሬት ብዙ ጊዜ እንግዲህ ኢንትረስት ኦፍ ኮንፍሊክት እያስነሳ ያለ መሬት ነው። በዚህ 7 ዓመት ብቻ አይደለም፣ the last 30 years ብዙ በአማራና በትግራይ በኩል ያለው ማህበረሰብ በኩል ያለውን የፖለቲካ ክፍተት ካመጡት ትልቅ የሚባለው ይሄ ግጭቱን ካመጡት ውስጥ ትልቅ የሚባለው ፖይንት ይሄ የወልቃይት የዳንሻ ሁመራ የነዚህ ጉዳዮች ነው። ሶ እነዚህ ሁለት ኃይሎችማ ለዘለቄታ ይሄንን መሬት ለሁለት አድሚኒስተር ማድረግ እንችላለን። ያሉብንንም ግጭቶች እንደውም ይሄን በተመለከተ ተስማምተን ሼር እናደርጋለን የሚሉ ከሆነ አይ ቲንክ ለፌደራል መንግስት ምን ብዙ ቦታ አያደርጉም። ኮዝ አንድ ትልቅ ችግር ተፈታ የሚል እምነት አለኝ።
ከፌዴራል መንግስት አንጻር ግን ስናየው እነዚህ ሁለት ኃይሎች አክሲስ የፈጠሩት ምናልባትም እንግዲህ ክሊሮን ማውራት አለብን እዚህ ጋር ዋን ስቴፕ ፎርወርድ የፌዴራል መንግስትንም አት ዘ ሴም ታይም የማጥቃትና ከአራት ኪሎም ገፍትሮ የማስወጣት አጀንዳም እንዳለበት መዘንጋት የለብን። እኔ ፋኖ ከታግሎ 4 ኪሎ ገብቶ እና መለስ ዜናዊ ኢትዮጵያን መርተዋል አይደል? የደህዴን ሰው የነበረው ኃይለማርያም ኢትዮጵያን መርቷል። የኦፒዲዮ ሰው ይኸው መራ። ምን ቢያፈርሰውም ቢበትነው እነሱስ ለምንድን ነው የማይመሩት? እነሱስ መምራት የለባቸውም? እነሱም ይምሩ። ለነሱም ኢትዮጵያዊነታቸው እኔ የምልህ እነሱም ኢትዮጵያዊ ናቸው ይገባቸው። እነሱም 4 ኪሎ ይግባ። እኔ ዘመነ ማለት አሁን እውነት ማን ይሙት ዘመነ ካሴንና አብይን ብታወዳደር አይገናኙም። ፕሪቲ ማች አይደል? አብይን ዘመነ አይ ቲንክ በ10 እጥፍ እጅ ይሻላል። እውነት እንነጋገር ከተባለ አትሊስት በቅጡ የተማረ ልጅ ነው እምልህ። ለምንድን ነው ታዲያ እነሱስ የማይመሩት? እነሱ ይምሩ ሲባል ሰው ለምንድን ነው ቅር የሚለው? ለምንድን ነው እነሱ የቅሬታ ጉዳይ አይመስለኝም። ምን ሄድማን 83 ወደዚህ እንግዲህ ባለው የሀገራችን የፖለቲካ ስርዓት በጦርነት ወደ ምርጫ መምጣት እኔ እንደሚመስለኝ ከሆነ በጣም ውስብስብ። ጦርነቱን አይሸንፉም ከሚል ኮንቴክስት ሳይሆን ከፌዴራሊዝሙ ከተመሰረተ በኋላ የ4 ኪሎ ስልጣን ለማግኘት የሚደረገው ፕሮሰስ በስቴት ስትራክቸሮች የተዋቀረ እንግዲህ አሁን 11 ወር 12 ክልሎች አሉና የብዙ ይሁንታ ይፈልጋል ፌዴራል መንግስትን ለመመስረት። የፋኖ ኃይል በፓወር ባላንሱ በብዛት እንግዲህ እያየለ የሚመጣ ከሆነ እንደ ሶሳይቲ የኦሮሞ ሶሳይቲ ምናልባት እንግዲህ ጥያቄ ይኖራል ፋኖ ላይ ኮዝ ሁለቱ ማህበረሰቦች አንድ ላይ የኖሩ ቢሆንም ፖለቲካሊ ግን የሚያቃረናቸው ደግሞ በርካታ ጉዳዮች አሉ። ስልጣን አሁን የሚገኝበት ዋናው መንገድ ጦርነት የማይሆነው ጦርነት ኪሳራ ነው ሰው ይሞታል ከሚለው ፐርስፔክቲቭ ብቻ ሳይሆን የብዙ ክልሎችን ይሁንታ የብዙ ፖለቲካል ማህበረሰቡን የጋራ የሆነ ስምምነት ይፈልጋል። አሁን ለምሳሌ ፋኖ ትልቅ ፓወር ቢኖረው መጀመሪያ ላይ 4 ኪሎ ላይ ከማመተሩ ይልቅ የአማራ ክልል ስልጣን ላይ አማተሩ የአማራ ክልል ስልጣንን ቢይዝ ወደ ፌዴራል መንግስት ለመሄድ እንደ ሌቨሬጅ ሊጠቀምበት ይችላል። ከዚህ አንጻር ነገሮችን በዲቴል ካላየናቸው እንዳልከው አክሲሱ አንድን ኦፕሬሽን ለማድረግ ፋኖና ቲዲኤፍ የሚተባበር ከሆነ አፍተር ዳት ዋስ ዘ ኔክስት ፕላን የምትለው ከሆነ ደግሞ እዛው ጉዳይ ላይ ደግሞ ሁለቱም የማይጋጩበት ምንም ምክንያት የለም። ስለዚህ አሁን እኔ የመሰለኝ ምንድነው የተወሰነች ዓላማ ለማሳካት አንድ ላይ እንስራ ደግሞ የሚሆነውን ኢን ዘ ፊውቸር እናየዋለን ነው ጊዜው። ለምሳሌ ቲፒኤልኤፍን ብታነሳ ኢትዮጵያን የማስተዳደር ፍላጎት የላቸውም ሲሉ ትሰማለሁ ሁሌ ብለው አያውቁ። 4 ኪሎ ገብተን አገር እንምራ እናስተዳደር ብለው አያውቁ። ፋኖ ደግሞ ግብ አለው 4 ኪሎ መሄድ ምልህ ደሴም ኦፕሬሽን ከሰሩ ዋይናት ለምን ምልህ ፋኖ 4 ኪሎ እንዲገባ ቢረዱትስ ምን አለበት? ይርዱት፣ ይግባ። እኔ ለምንድነው እነሱ ሲሆኑ ሰው ሁሉ እነሱ ላይ ሲሆን ኖ ማለት ብዙ ፍላጎት አለ እንትን አላይም፣ ግን ለምን የሚል ጥያቄ ደግሞ አስነሳለሁ። ዋይ ለምንድነው እነሱስ ማይመሩት? ሁሉም ተራ ደርሶታል እኮ ሁሉም ተራ ደረሰ። እነሱም ተራችን ነው። እኛስ ኢትዮጵያዊ ነን እኮ አገር እንምራ ካሉ መምራት አለባቸው። ይህንን መቀበል መቻል አለብን። በብሔር ብሔረሰብ የምናምን እኩልነትን የምናምን እንዲያው ኢንፋክት ሳይዋጉም መምራት ነበርባቸው። ኤኒሃው የለም አልተዋጉም። እንደተማረ ሰው አምሶሪ እንደተማረ ሰው እኮ አይደለም ሀገር የመምራት ጉዳይ ነው። አዎ ልክ ነህ። ግን ምንድነው ማን እንትናዬ ሀገር መምራት ይኸውልህ፣ ሁሉም ሰው በሁሉም ብሔር ብቃት ያለው ሰው አለ መቼም በዚህ እንተማመን። ሀገር ለመምራት ብቃት አሉ። ኦሮሞ ጋር አሉ፣ አማራ ጋር አሉ፣ ሁሉም ጋር አሉ። ዋይናት ሌሎቹም የማይመሩበት ምክንያት አልታየኝም። ሌሎቹም መምራት አለባቸው በሚል አምናለሁ። አየህ አሁን
ቆይ አቅሙ ያለው ሰው ሁሉ ማለት አቅም ያለው ሁሉ ምንድን ነው የሚያስፈልገው? እውቀት ያለው ከየብሔሩ እውቀት ያለው ሀገር ለመምራት እውቀት ያለው ሰው የለም። ለምንድን ነው ወደ ብሔር የምትሄደው? ኤድመንድ አልገባኝም። እኔ አንተን ያልገባኸኝ ልንገርህ። አሁን መለስ ዜናዊ ካሰብነው በጣም በእነሱ ቋንቋ 10-90 በሚሉት ቋንቋ የመጣ ሰውዬ ነው። ግን ሻይኒንግ ኢቭን በዓለም ደረጃ ማለት ነው። ስለዚህ ለምንድን ነው ሜሪት የማናስበው? ለምንድን ነው ወደ ብሔር የምንሄደው? ይሄ አያዋጣንም። ባይዘወይ እኔ ፖለቲካል ኮሬክትነት አስቤ ሳይሆን ግን ሲጀመር አያዋጣንም። ህገ መንግስቱን እንደሱ ከሆነ ህገ መንግስቱን መለወጥ አለብን። ዴፊኒትሊ ኦኬ። ህገ መንግስቱን ከለወጥ ነው በኋላ በአንተ ሀሳብ ስማማለሁ። አሁን ግን አልተለወጠማ። እየሰማኝ ነው። መለወጥ አለበት። አንድም እሱ ላይ ነዋ። አሁን አንተ እንትን መለወጥ አለበት ላይ አንድ ርዕስ መስማማት እንችላለን። ይህ ህገ መንግስት እስካለ ድረስ ግን የብሔር ብሔረሰቦች እኩልነት እስከሆነ ድረስ ብሔር ብሔረሰቦች ሁሉ በአገሪቷ ላይ የራሳቸው ተዋጽኦ የሚያበረክቱበት እስከሆነ ድረስ ጨዋታ እስከ መቼ ነው የምናስተናግደው? ህገ መንግስቱ እስካለ ድረስ የሚለው እስከ መቼ ነው? ይህን ጥያቄ ማለት አንተ የተማርክ ሰው ነህ አይደል? አሁን እያልን ህገ መንግስቱ እስካለ ድረስ ህገ መንግስቱ እያልን እስከ መቼ ማለት ህገ መንግስቱ? ይኸውልህ እኔ አሁን ማወራው መቼም እኔ የህገ መንግስቱ ለዋጭ አጽዳቂና ሻሪ አይደለሁም። ይህንን ህገ መንግስት እስኪያስክ ድረስ ግን ቅድም ሀገር ለመምራት ምን ያስፈልጋል ስልክ እውቀት አልከኝ። ጥሩ እውቀት ያለው እኮ ሁሉም ብሔር ውስጥ አለ። እንደዛ ከሆነ እውቀት ያላቸውን የብሔር ተዋጽኦ የሚባል ነገር አለ። ይህ ህገ መንግስት የብሔር ተዋጽኦን ነው የሚደግፈው። አንተ ያልከው ሲሆን ልክ ነህ። አንተ ያልከውን ለመቃወም ብያለሁ። አሁን ግን የብሔር ተዋጽኦ እስከሆነ ድረስ ለምንድን ነው እነሱስ አገር የማይመሩበት ምክንያት አልታየኝም። አገር መምራት አለባቸው ከሚሉት እሱን ሪቨርስ ላድርግልህ ማለት ዝም ብለን ፖለቲካል ኮሬክት ለመሆን ምናምን የምንጥረው ነገር አይ ቲንክ እምልህ። እስቲ አንድ ጥያቄ ልጠይቅህ ሄደ ወንድም፣ ለአንተ አሁንም ማን ሀገር ይምራ? ሜሪት ያለው ሰው ላይክ ምን ማለት ነው? ሜሪት ያለው ሰው ይምራ። ሜሪት ምን ማለት ነው? ሜሪት ያለው ሰባተኛ ወደ ፒኤችዲ ወደ ሰው ሳይሆን ሜሪት ያለው እኮ። ሜሪት ስትል ምን ማለት ነው? በአማርኛ ተርጉመህ ንገረን። ኦኬ ዌል አሁን ለምሳሌ መጀመሪያ አሁን ያለውን ፌዴራሊዝም ማፍረስ አለብን። ምክንያቱም ይሄ እኛን ያዋጣን እንደኔ ማለት ነው። እንደኔ ሁኜ ስናገር እኛን አናሳ ያደርገናል። ምክንያቱም ማንም ኮንዶም አይጠቀም ሁላ እኛ ላይ እኛ እኮ እንደዚህ አይነት ህዝብ ነን ሊለኝ አልፈልግም። እኔ ሀገሪቷን በመመስረት ቀዳማዊ የሆነ እጅ ያለን የአንበሳ ድርሻ የምንወስድ ህዝቦች እያለን ሶሪ ቱ ማይ ላንጉጅ ግን ከምንም መጥቶ እኛ እኮ እንደዚህ ነን ሊለን አልፈልግም። መለስ ዜና የተመረጠው የትግራይ ህዝብ በህዝብ ቁጥር ብዛት ስለነበረው ነው? ኖ አይደለም፣ በሜሪት ነው። ሜሪት ማለት ምን ማለት? በቃ ይህ ወዛው ሻይኒንግ አይደለም። እንደሱ አይደለም። አለበለዚያ ከራስህ ጋር ነው የምትጣላው። አውት ሻይን የሚያደርግ ሰው ነው መሪ የሚሆነው ትልና ትንሽ ቆይተህ ደግሞ በዚህ ህገ መንግስት ነው መሪ የሚመረጠው፣ እንደዛ ከሆነ ደግሞ እኛ ወጋ የለንም ደግሞ ትላለህ መልሰህ። የትኛውን ልመንህ? ወይ አውት ሻይን ስላደረገ ነው መለስ የተመረጠው ብለህ ካልክ በህገ መንግስቱ አይደለም ካልከኝ ጥሩ። አሁንም እንግዲህ የሚመረጡት ሰዎች
በህገ መንግስቱ ሳይሆን አውትሻይን ስላረጉን የተመረጡት ወደሚለው እንምጣ። ሌላ ደግሞ ትመጣና ኖ ይሄ ህገ መንግስት ካለ ደግሞ እኛ ደግሞ አንመረጥም ደግሞ ትላለህ። ኮንፊውዝ ሆናል። ክሊስታር ክሊር የሆነ ነገር ነው የተናገርኩት። እሱ ምንድነው አንድ ነጥብ ልንገርህ እዚህ ጋር መለስ ዜናዊ አውትሻይን ያደረገው ከተመረጠ በኋላ ነው፣ ሳይመረጥ አይደለም። እንዴት መጣ? የመጣውማ የራሱ የፓርቲ አመራር ነበረ። ግን በኢህአዴግ ጊዜ ኤኒዌይስ ጠቅላይ ሚኒስትርነት የሚመረጠው በህዝብ ብዛት አይደለም፣ በኢህአዴግ ጽህፈት ቤት ነው። አውቀዋለሁ። እሱን እንዳታብራራለኝ። ምክንያቱም አይ ዋዝ ፓርት ኦፍ ዳት። ታዲያ በኢህአዴግ ጽህፈት ቤት ከተመረጠ አንድ መሪ በኢህአዴግ ጽህፈት ቤት ሲመረጥ በቃ አቅምና እሱ ፎርማሊቲ ነው። ብራዘር ቴንክ ዩ ወንድማችን። ወደ ሌሎቹ እንሂድ። እሺ ቴንክ ዩ። ሀሳብ አስተያየት ፕሪቲማች ሰምቼዋለሁኝ። ያንተ የመጣበትን ልትለው የፈለግከው ገብቶኛል። አክቹዋሊ ኦቨርኦል እንደ አንድ ሀሳብ እናየዋለን። ያንተንም ሀሳብ የሚገዙ የሉም አይደለም፣ ይኖራሉ አክቹዋሊ። እሺ ሌሎቻችሁን የምታረጉት እናስገባለን፣ ካላረጋችሁ አናስገባም። ብላክ ኤንድ ዋይት። ግን የተለያየ ሀሳብ ያላችሁ መብታችሁ ነው። ሀሳባችሁን እናዳምጣለን፣ የእኛንም ሀሳብ ታዳምጣላችሁ። ግን ያው ርዕሱ የተነሳሁበትን ግን ደጋግሜ ትናንትና የሚያነሳሁት ነው፣ ዛሬም የነገርኳችሁ ነው። እሱ ላይ ሞር ፎከስ አድርጋችሁ ብትናገሩበት በጣም ነው ደስ የሚለኝ። እሺ የሸገር ጁንታ ቀጥል። ያ ከርዕሱ ሰላም ብያለሁ። ሄድመን ሰላም 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 ስለሰጠኝ እድል አመሰግናለሁ። ማለት የምፈልገው የሁለቱንም ሀሳብ ስሰማ ነበረ። ስጀምር ምን እንደሆነም ሊይዙ አልቻልኩም። የርዕስን ግን እንደተረዳሁት ፋኖ ወልቃይት አካባቢ ያለውን ስጋት እናጽዳ የሚል ሪፖርት አቅርቧል። ለማን? ለሻዕቢያና ለወያኔ። ያንን ማድረግ ካልቻለ አሁን ላይ የጨፈጨፈው ያለው ኃይል ብልጽግና ነው። ይህን ምን የአማራ ህዝብ መሬት ላይ ያለው ዋጋ የሚከፍለው ህዝብ ያውቃል። የተወሰነ ኢሊቱ ለሆዱ የሚያድር ከስርዓቱ ጋር ተደምሮ የሚኖረው ኃይል አያውቅም። አሁንም ጥላቻው ወደ አንድ አካባቢ ላይ ነው። እኛ እያለን ያለነው ትናንትና ተቋስለናል፣ ተዳምተናል፣ ተሰዳድበናል የሚባለው ሁላ ተብለናል። አያዋጣም። ስለማያዋጣን ቢያዋጣ ኖሮ እንቀጥልበታለን። ቲፒኤልኤፍ እኮ በአስተሳሰቡና በአይዲዮሎጂ ፍሌክሲብል ሆኖ አሊያንስ የሚፈጥርበት የመጀመሪያው እኮ የፖለቲካ ሂደት እኮ አሁን ነው። አሊያንስ ፈጥሮ አያውቅም። ይህ አሊያንስ የተፈጠረው ውጤት አልባ ስለሆነ አይደለም፣ ውጤት ስላለው። ምክንያቱም ሁሌ እየተዳማን አንችልም። ምክንያቱም እኔ እዛ ጋር የሄድመንን ወንድም ገድዬ በሰላም አልኖርም። እያለን ያለነው 4 ኪሎ ያለው ኃይል የአማራን ህዝብ በአግባቡ እየጨፈጨፈን ያለው ወደ መካናይዝድም ጀምሯል። ይሄ አይታያቸውም። ኢሊቱ እንደና አሚራ አኪል አይነት ቤት ከፍተው እነሱ የጎጥና ለአማራ ህዝብ ምንም ትርፍ ኪሳራ እንጂ ትርፍ የማያመጣውን ነገር ነው። እኛ በእነሱ ልክ መውረድ እንችላለን፣ መውረድ ግን አይጠቅምም። እኔ እየሰራሁ ያለሁት በቤቴም በተለያየ ቤት የአማራ ህዝብና የትግራይ ህዝብ ችግሩ በዚህ ሰዓት ላይ ብልጽግና የሚባል ስርዓት ነው። ትናንት ተናግረናል። ኢሊቱ ሰክሮ ከአብይ አህመድ ጋር ሆኖ የማይባለውን ጥፋት አጥፍቷል። እንዴ ከጀነራል ተፈራ ማሞ በላይ እኮ ታጋይ የለም አይደል እንዴ? ወደ ትግራይ የምትተኮስ ጥይት ወደኛ ናት ያለው እኮ ትናንትና የተዳማነው ጥይት ውጤት አልባ ስለሆነ ነው። ገዱ አንዳርጋቸው እኮ ትናንት ከማን ጋር ሆኖ ምን ይል ነበር እናውቃለን። ውጤት አልባ ስለሆነ ዛሬ ምን ይላሉ እየሰማን። ስለዚህ የአማራ ህዝብ አልተጨፈጨፈም ከሆነ ኤድመንድ፣ እኔ ለአንተ ነው ጥያቄ። ይንገሩንና ጦርነት ከሌለ አላቅም ወይ ከህዝቡ ጋር ሰላም አይፈለግም አላቅም። የአማራ ህዝብ እኔ እስከማውቀው ድረስ መሬት ላይ ያለው ህዝብ ዋጋ እየከፈለ ነው፣ እየታገለ ነው። ከትምህርት ቤት ተገሏል። አያርስም፣ አይበላም ክረምቱን ሙሉ። በዛ በተመሳሳይ ደግሞ የትግራይ ህዝብም እንደዛ። አብይ አህመድ የትግራይ ጭፍጨፋ ገና አላረከውም። በአደባባይ እኮ እኔ ያረኩት ጦርነት እኮ ከወለጋ እኮ ያነሰ እኮ ነው ያረኩት ነው ያለው። ሰምተዋል? ፓርላማ ላይ ከወለጋ ያነሰውን ጦርነት ያረኩት ትግራይ ውስጥ ነው አለ። 40 ክፍለ ጦር አስገብቶ የብሔር ብሔረሰቦች ሁሉንም ክልሎች እንዳለ አስገብቶ መካናይዙን ከሐረር
ከባህር ዳር ከአፋር አስነስቶ የትግሬን እስኪ በቃ ደልቆ ባዕድ ሀገር ጋብዞ ጨፍጭፎ ከጨረሰ በኋላ አይ እኛ እኮ የጨፈጨፍናችሁ ከወለጋ ይበልጥም አለ። በማግስቱ መጣና ደግሞ ጀነራሉ መገንጠልም ትችላላችሁ አለ። ይህንን የሚለን ኃይል በጠረጴዛ ዙሪያ ተወያይተን ችግራችን ይፈታልናል ብለን አናምንም። ስለማናምንም ያ ኃይል ህግ የያዘውን ነገር ጥሶ እያየን ነው። ስለዚህ እኛ ከአማራ ህዝብ ጋር ያለውን ችግር ተስማምተን በጠረጴዛ ዙሪያ እንፍታ ማለትም ፍርሃትም አይደለም። ትክክለኛው መፍትሄ እሱ ስለሆነ ነው። የተዳማን ሁልጊዜ አንችለውም። አማራ እኮ የወልቃይትና የህሙራ ጥያቄ ብቻ አይደለም ያለው አይደል? ኤድመንድ ብዙ ጥያቄዎች እኮ አሉ። ለምንድን ነው የወልቃይትና ህሙራ ክሌም የተደረገው? ሁለት ህዝብ ፓወርለስ ሆኖ እንዲወጣ ይፈለጋል። ቢዚ እንዲሆን ይፈለጋል። ከዛ አካባቢ መሀይም እንዲፈጠር ይፈለጋል። እንዳያርስ ይፈለጋል። አንዱ የበላይ አንዱ የበታች ሆኖ እንዲወጣ ይፈለጋል። ያንን ክሌም እያደረገ ነው ብልጽግና እየሰራ ያለው። ተከዜ ምላሽ ብሎ ሰራዊት አሰልጥኖ ያ ተከዜ ምላሽ እነ ኮሎኔል ደመቀ መኮንን ይመሩት ነው። ስለዚህ እነዚህ ሰዎች ምንድናቸው ብለህ ስታስብ ጥቅመኛ ናቸው። የአማራ ሴት ጡቷ እየተቆረጠ ደመቀ እዛ ጋር ከአብይ አህመድ ጋር የተሞዳሞደ ሲኖር ከሆነ ጊቭ ኤንድ ቴክ ነው የሚጠቀመው ጥቅም ስላለ ነው እንጂ የህዝብ ዓላማ ኖሮት አይደለም። ስለዚህ እኛ እያለን ያለነው መሬት የሚያጣላ ነገር አይደለም። ቢያንስ 1000 ሄክታር የሚያርሱ ከሆነ 50-50 ተከፋፍለን ለዘለቄታ ህዝቡ በሰላም መኖር አለበት ብዬ ከማምን አንድ ወጣት የትግራይ ተወላጅ ነኝ። እንደ አንድ ትግራዋይ ኖርማል ለህዝቤ ሰላም ስለማስብ ከዚህ በኋላ የሁለቱ ህዝብ ደም መፋሰስ ቢቆም ደስ ይለኛል። ለዘላለም አንዴ ድምጽ ይረብሻል። ለዘላለም ጥይት ቆሞ ህዝቡ ያንን ቦታ በአሸናፊነት ቢያጠናቀው ደስ ይለኛል። እኔ ኢሊቱን አይደለም ማየው። ኤድመንድ የአማራ እናት ጭንቅላቷ ላይ አስራ ልጇ በድሮን ተመቶባት ስታለቅስ እኔ ዛሬ 3 ዓመት ይሄንን ስሜት አውቀዋለሁ። እንደማንም እኔ እሰይ ምናምን ምል ሰው አይደለም። ቁስል የሚያቅሰው የሰው ቁስል ይረዳል። ስለዚህ ውስጥ ያለውም ኃይል እየታገለ ያለውም ኃይል ዋጋ እየከፈለውም ያለው ኃይል ወደ እነሱ የሚወረወር ጥይት ወደኛ ነው ያለው ችግሩን ተረድቶት እንጂ ትናንት ምን አይነት አመለካከት ነበር አንተም እኔም የምናውቀው ነገር ውጤት ስላልሆነ በተሻሻለ መንገድ ወደ እነሱ የሚተኮስ ጥይት ወደኛ ነው ተባለ። በእኛም ወገን ከአማራ ህዝብ ጋር ተቀራርበን መነጋገር እንፈልጋለን የሚል ከአዛዦቹ ጀነራሎች ጀምሮ መነገር ተጀመረ። ይሄ ማለት ሊያሳፍር አይገባም። ስለ ሰላም ሲሰበክ አይ ለውሸት ነው ይባላል። ስለ ጦርነት ሲሰበክ እነዚህማ በቃ ሁልጊዜ ጦርነት ነው የሚፈልጉት። ሰው ተቃራኒ እየፈለገ ነው የሚያለቅሰውና እኔ በምችለው ያህል እየጮኩ ነው ህዝብ ለማንቃት እኔን የመሰለ ወጣት ለማንቃት እሞክራለሁ። አሜሪካ ሀገር ቁጭ ብለው ካናዳ ቁጭ ብለው ስዊዘርላንድ ቁጭ ብለው አንዲት ለአማራ እናት ወርዶ የማይታገሉ ሰዎች ከትግሬ ጋር እንዳትስማሚ ነገ ጠዋት ሊበቀልሽ ነው ትግሬው የሚመጣና ቁጭ ያለ ቆንጆ ሀገር ተቀምጦ ከአማራ ጋር እንዳትስማሚ ነገ ጠዋት ይጨፈጭፍሻል እያሉ እነሱ ግን የት ናቸው ብትል አብረው ችልስ እያሉ ይጠጣሉ። እነዚህ ጸረ ህዝብ ናቸው። ከኛ እነ ኮማንዶ የሚባሉ ሰሞኑን ዘመቻ ጀምሯል። ብሔር እየጠሩ እንደዚሁ እና ሚራኪላ እነ ሞጣ የሚሄዱት አካሄድ ጸረ አማራ ጸረ ትግራይ ነው። ይሄ እነሱ የማይከፍሉበት ዋጋ ስለሆነ እኔ ሪል ነው የምነግርህ። እኔ 3 ዓመት ጦርነት ውስጥ ታስሬ ብዙ ስቃይ ከፍዬ ነው ከሀገር የወጣሁት። ታውቀዋለሁ ስቃዩ። ዛሬ አማራ ልጅ ከየሰፈሩ የታደነ የትግራይ ልጅ ከየሰፈሩ የታደነ ከየአዲስ አበባ የታሰረ ነው። ነገ ጠዋት ለማንም አይቀርለት። ይሄ እኔ ቆንጆ ሀገር ነው ያሉት እግዚአብሔር ይመስገን። ብሽሽቅ ከፈለኩ ከኔ በላይ አብሻቂ የለም። መሀል ከተማ ነው ተወልጄ ያደግኩት። አይጠቅምም። እኔ በጓደኞቼ ችግር በጓደኞቼ ደም መቀለድ አልፈልግም። ትናንት እኮ ከጓደኞቼ ጋር ተዘጋግቻለሁ። ጠቁማችሁኛል፣ አሳስሯችሁኛል ብዬ ስርዓቱ አደናብሯቸው ነው ለኔ ላይ ጠላት የሆኑት እንጂ እነሱ ከልባቸው ጠላት ሆነው አይደለም ለኔ። አሁንም ለዛ ሁለቱ ህዝብ ሰላም ነው የምመኘው እኔ። ሁለቱም ህዝብ ደግሞ ገበሬውን አምጥተህ ብጥለው ምንም ጎጃም ላይ ስለታረሰ መቀሌ ላይ ያለ ገበሬ ሊከፋ አይችልም። አዲግራት ላይ ያለ ገበሬ ጎንደር ላይ መጥቶ የሚያርሰው ገበሬ አይቀየመውም። ይሄንን እያደረጉ ያሉት ኢሊቶቹ ናቸው። ኢሊቶቹ በሰላም ሰው እንዲኖር ስለማይፈልጉ እኔ አጠር ባለ መንገድ ነው የምነግርህ። ብዙ ማውራት ይቻላል። ብሽሽቅ ምናምን ብዙ ቦታዎች ላይ እሰማለሁ። ዛሬና ሚራኪላ አደባባይ የቀጨጨች ትግራይ የደከመች ትግራይ ማየት ነው የምንፈልገው። ከዛ አማራው ጎልቶ ይወጣል አሉ። ይሄ ስህተት ነው። ይሄ የቀሽሞች አስተሳሰብ ነው፣ የውድቀት አስተሳሰብ ነው። ልክ 4 ኪሎ ለመግባት የሚያስብ ኃይል ካለ
ከጀርባም ያለው ኃይል ኢንተረስቱ ካልተከበረለት እንዳይሄድ አይፈቅድለት። ያ ነው እኮ ሐቁ። እኛም ወደዛ የምንሄደው እነሱን ሳናማከር የምንሄደው ነገር መመለስ ነው የሚሆነው። በመሀል ማን ይጎዳል? ህዝቡ ነው የሚጎዳው። እስቲ 5 ዓመት ኤድመን ጦርነት ተደረገ ሰሜን ውስጥ ማን ተጠቀመ? እኛ እኮ እንደሚፈሰስ ነው። ሌላው ክልልም አዲስ አበባ ላይ ያለው ህዝብ በሰላም ይበላል፣ ጥሬውን ጥብሱን ይበላል። ትንሽ በኢኮኖሚ ተመቶ ይላል እንጂ እንደ ሰሜኑ ህዝብ ዋጋ አልከፈለም። የወንድሞቹ እግር አልተቆረጠበትም፣ የእህቶቹ እግር አልተቆረጠበትም። ስለዚህ አሁንም እየከፈለ ያለው ያ ትልቁ ሁለቱ ህብረተሰብ ነው። ትናንት በታሪክ የተሳሰረ ህዝብ ነው። ዛሬ በእኛ ቆሻሻ አማርኛ፣ በእኛ ቆሻሻ አስተሳሰብ ለዚህ ደረጃ ደርሷል። አሁን ላይ እኛን ትውልድ ማትረፍ የምንችለው በመቀራረብና በመነጋገር ነው። ቲቪት ምንም አይሰራልንም፣ ጥጋብ ምንም አይሰራልንም። ሁለታችንም ካልተከባበረን መጥፊያችን 4 ኪሎ ያለ ኃይል ከየትኛውም መንግስታት የተሻለ አምባገነን። ይሄ አንተም ምንም እናውቃለን። በሻሻ አርጋታለሁ ትግራይን ያለ ትናንትና ደግሞ አማራ ክልል መጥቶ ምን እነዚህ ምን ተመቱ ነው የሚባሉት? ጽንፍ ይዘው እየተቀመጡ እነዚህማ ገና ይጠፋሉ እያለ ለኔ ጥሩ ያስብልኛል ማለት ዘበት ነው። ከቲቢት ከስሜት ከብድ ከታሪክ መጠቃቀስ ወጥተን ነፃ የሆነ ሁለቱ ህዝብ የሚከባበሩበትን አስተሳሰብ ይዘን ብንመጣ አሸናፊ እንሆናለን። ካልሆነ ግን መጥፋታችን ነው። ስለሰጠኝ እድል አመሰግናለሁ። ያ በእርግጥ ጥሩ ነው የተናገርካቸው ያነሳቸው። ምናልባት እዛ ላይ የሚጨምረው አንዱ ምልህ እዚህ ውጭ ያሉ ከሌ አይ ቲንክ የነሱ ሐሳብም ንግግርም እርግጠኛ ነኝ ቲክቶክ ሲዘጋ አብሮ ነው የሚዘጋው። ያን ያህል ለውጥ ያመጣል ብዬ እኔ አላስብም። አንዳንድ ጊዜ ቲክቶክ ላይ ያሉ እንትና የሚባሉ ምናምን ሰዎች ብለው ያነሳሉና እንዴት ይያዩዋቸው ነው እላለሁ። እንኳን መሬት ላይ ያለው ትክክለኛ ቦታ ላይ ያለው አይደለም እንደኛ አይነት ሰው ሚዲያ የሚጠቀምም አይሰማቸውም። ሐሳባቸው እዛው ቲክቶክ ላይ የነሱ ቢጤ ሰብስበው ለማውራት ካልሆነ ከዛ በዘለለ ሊያመጣ የሚችለው ለውጥም ተጽዕኖም አለ ብዬ ያን ያህል ቦታ ሰጥቼ አልሰማም። እዚህ ቲክቶክ ላይ ማን ምን ይላል እኔ አልሰማም ሳይሆን ጊዜውም የለኝም። ጊዜ ካለኝ እዚህ የተደረደሩ መጽሐፍቶች አሉ እነሱን ነው ማነበው። ምናልባት አንድ ሶሻል ሚዲያ የምመጣበት እኔ ፎሎ ለማድረግ አይደለም። እኔ ሶሻል ሚዲያ ላይ የምመጣው ሊድ ለማድረግ ነው። ባጭሩ በግልጽ አማርኛ ለመምራት እንጂ ለመከተል አይደለም የምመጣው። ያ ማለት ምን ማለት ነው? ሶሻል ሚዲያው ላይ የተወናበደ አስተሳሰብና የተወናበደ አመለካከት ያለ ብዙ በመንጋ መሄድ ስላለ አትሊስት እሱን ፈርም መስመርም ለማስያዝ ይረዳል ብዬ ነው የምመጣው እንጂ ከሌ የሚባል የሆነ ነገር ይናገራል፣ ያስተምራል፣ መረጃ ይሰጣል፣ ቁም ነገር ያወራል ብዬ ማዳምጠው የለኝም። ከዚህ በፊት ወደ ቲክቶክ ስመጣ ያው ብዙ ጊዜ ፕሮግራሞቼ በዩቲዩብ ነው የሚቀርቡት። በፌስቡክም ላይ ምጽፋቸው ማጋራቸዋለሁ። ወደ ቲክቶክ ስመጣ መጀመሪያ ምን እንደሚመስል መንደሩን እዛም እዚህም ሄጄ አየሁት እና በኋላ ሳየው እንዲያውም መጀመሪያ የመሰለኝ እኛ አገር ሰው ሲያብድ ድሮ አማኑኤል ነው የሚላከው እና በኋላ ሰው ሲያብድ አሁን ውጭ ሀገር ቲክቶክ የሚላክ ነበር የመሰለኝ። ሳያቸው ሰኞ የሆነ ብሔር ይሰድቡና ማክሰኞ የሆነ ብሔር ይሰድባሉ። ሮብ ብልጽግና ይሆናል፣ ማክሰኞ ወያኔ ቲፒኤልኤፍ ይሆናል፣ ሮብ ፋኖ ይሆናል፣ ሐሙስ ኦላ ይሆናል፣ ቅዳሜ ሆና ምናምን ነው ማየው እና ሳይ ብዙ ያበደ አየው እና የግለሰቦቹ ማበድ አይደለም የሚከተሏቸው ደግሞ አሉ። ይሄኛው በኋላ ምን አልኩ? ይሄኛው ትልቁ እብድ ነው፣ ተከታይ ትንንሽ እብድ ነው እያልኩኝ ከዛ በኋላ አትሊስት ይሄንንም እምልህ አማኑኤል ለእብዶች ብቻ አይተውም። አማኑኤል ላይ እብዶች እንዳሉበት ስለሚታወቅ ዶክተሮች ይመጣሉ፣ ሳይካትሪስቶች ይመጣሉ፣ አማካሪዎች ምናምን ይመጣሉ። ስለዚህ ቲክቶክ ላይ ብዙ እብድም ስላለ እንደ አንድ ሐኪም ሆኜ ልምጣ ያልኩ ብዬ ነው የመጣሁት እና ከሌ የሚባል ቦታ እንትና እንደዚህ ያወራል ሲሉ ሰዎች እንደዚህ ይሰማሉ ማለት ነው ብዬ እላለሁ። ይገርመኛል፣ በጣም ነው የደቀኝ እና እሱን ለማስተካከል ነው። ሶ ፕሪቲ ማች እኔ ፎሎ ማድረገው ግለሰብ የለኝም እና
እሱን እያስተካከልን እንሄዳለን። ሰዎች እየተስተካከሉም ሲመጡ እያየን ስላለን ማለት ነው። ከዛ አቅጣጫ መውሰድ ነው። ከሌ የሚባሉ ሩም ከፍተው እንዲህ ይላሉ የሚባል እዚህ ሩም እኔ ብዙ አላወራም። ከሌ የሚባል እንደዚህ ሰዎች ሲሉ ሰማለሁ፣ ብዙም ቦታ አልሰጠውም። መጀመሪያ ግለሰቡ እሱ ጤነኛ ሲሆን ነው ጤነኛ ነገር መናገር የሚጀምረው። ሌላው ግን በሁለተኛ ደረጃ ወልወል ትልቁ ሌላው የሚዲያ አንድ ደግነት እና ጥሩነት በዚህ ሚዲያ ከአገር ቤት የሚከታተሉ ሰራዊት ውስጥ ያሉ፣ ፖሊስ ውስጥ ያሉ፣ በንግድ በትምህርት በተለያየ ዘመርክ የተሰማሩ ደግሞ አሉ፣ መልእክት መስማት የሚገባቸው እነሱ ትልቅ ፎርስ ነው። ውጭ ካለው በላይ እዛ ያለው ኃይል ተገቢ ነው። እነሱን መሬት ላይ ምን እየሆነ እንዳለ በማሳወቅ ደረጃ የሄድንበት መንገድ ከ150 ውጤትም ፍሬም አምጥቷል ብዬ እላለሁ። እኔ ብልጽግናን በተመለከተ ስናገር ድሮ እዚህ ላይ ውስጥ 300 ከተሰበሰበ 280ው ተሳዳቢ ነው። ብልጽግናን ለምን ነካህ ብሎ ዛሬ አትሊስት ተሳዳቢ 400 ሰው ቢኖር የሚሳደብ ወይ 5 ወይ 3 ነው። ያ ያመጣንበት የራሱ የሆነ ለውጥ አለ፣ ሼፕ በማድረግ አቅጣጫ ማለት ነው። ለማንኛውም ግን ወደ ተነሳንበት እንምጣ። ነገርን ካሰፋሁት ከርሱ እንዳልወጣ በሚል ነው። እዚህ ጋር ጥብስና ጥርስ የሚገጠምላቸው በብልጽግና ምን ክትፎና እንትን የፋፉ አሉ። አንተ እንዳነሳው ለአማራውም ለትግራይም ህዝብ አይበጁም። ግን እነዚህ ደግሞ ያው ብልጽግናው ሾሟቸው ነው። የሰበሰቡት መንጋም አለ። መንጋውንም ያደራጀላቸው ብልጽግና ነው። እዛም መከላከያ አለ። ሱዳን ላይ ብዙ የተበተኑ የትግራይ ነዋሪዎች አሉ። ወደ ስፍራው እንዳይመጣ እንቅፋት የሆነው ብልጽግና ነው፣ ሌላ ማንም አይደለም። ስለዚህ ብልጽግና ደግሞ ነው የሚለው ያው ባሰማራቸው ነው። ሌላው አማራ ክልል ላለም ትግል ስርዓቱን ደግፎ የራሳቸውን ከመዋጋት ጀምሮ የራሳቸውን ተጽዕኖ ይፈጥራሉ። ስለዚህ ፋኖቹ ይሄ ለማናችንም እንደ ህዝብ ለሁላችንም አይጠቅምም፣ የተከዜ ዘብ የሚባለው የብልጽግና ዘብ ነው። እሱን ከዛ ምድር በማጥፋትም በመጥረግም እዛ ያለውን መከላከያ በመጥረግም አንድ ለህዝብ የሚጠቅም ነገር ማቆሙ ተገቢ ነው የሚል ጥያቄን ያቀረቡት። እሱን ነው እኔም ለህዝብ ያቀረብኩት። በዛ አቅጣጫ ነው ስንነጋገር የነበረው ስንወያይም የነበረው። ኦኬ፣ አንዳንድ ልጆች እያስገባችሁ መልሶ ያወጣቸዋል፣ ችግር የለውም። አዳዲሶች ታፕታፕ ኮፒ ሊንክ አድርጉ። አመሰግናለሁ ኤድሞንድ። ብዙ መሰረታዊ ሀሳቦችን እያነሳ በየሳምንቱ ውይይት እያደረክ ነው። እኔም ሲመቸኝ አልፎ አልፎ እንደዚህ በሀሳቦች እየገባሁ የራሴን ሀሳብ ሰጥቻለሁ። ከዚህ በፊት ከፍ ያለ ምስጋና አለኝ ለአንተ። ይህን ማህበራዊ ሚዲያ ከፍተህ ሚዲየት እያደረክ ሰዎች በዚህ ጉዳይ በዚህ ባነሳሁት ርዕሰ ጉዳይ ምን ሀሳብ አላቸው የሚለውን ነገር ማዕከለኛ ሆነ ሚዲየት የምታደርገው ነገር እጅግ ሊበረታታ የሚችል ጉዳይ ነው። ስለዚህ ለዛሬ ያነሳው ርዕሰ ጉዳይ ሳነሳ ምናልባት የተከዜ ዘብ ቢቆይ ወይ ደግሞ ልበት ነው የሚል ነገር በፋኖ የተነሳ ሀሳብ ነው ይዘህ የቀረብክ። መልካም ነገር ነው። ምናልባት ከዚህ አንጻር እኔ የሚሰማኝን ነገር ለመስጠት ያክል እንግዲህ ይሄ ቀጠና ምናልባት የሁመራ ዞን አካባቢ ወይ ደግሞ የተከዜ አካባቢ ያለው ኃይል ይቆጣጠረው እንጂ የብዙ አካላት ፍላጎት ያለበት ቀጠና ነው። እጅግ በጣም ብዙ ጂኦፖለቲካዊ ጥቅም ያለው አካባቢ ነው ለብዙ አካላት። ምናልባት በዋነኝነት ከዚህ አካል ውስጥም የተወሰኑትን አካላት እነማን ናቸው በዚህ አካባቢ ያሉ፣ ምን ጥቅም አለው ለነሱስ የሚለውን ነገር ለማነሳሳትና በመሰረቱ ትንሽ ግራ እንዳትጋባ፣ እኔ የአማራ ህዝብ ትግል ደጋፊ ነኝ። ከማነሳቸው አንጻር ጥያቄ እንዳይፈጠርብህ ይህን መነሻ አድርጌ ነው እኔም እይታዬን በዚህ ጉዳይ መግለጽ የምፈልገው። ስለዚህ ይህ የተከዜ ዘብ ምናልባት ከምን አንጻር ነው መቆየትም ያለበት ወይ ደግሞ መፍረስ ያለበት የሚለውን ነገር
ለመጠቃቀስ ያክል ከዛ በፊት እነዚህ የተለያዩ በቀጠናው ፍላጎት ያላቸው አካላት ለእያንዳንዱ ምን አስተዋጽኦ አለው ይሄ ቀጠና የሚለውን ነገር የተወሰኑ ነገሮችን ልነካካ። እዛው ዞኑ አካባቢ ያለው መንግስት ልበለው ራሱን ችሎ ወይ ደግሞ የዞኑ አስተዳደር የሚለውን ነገር ለሱ ያለው ጥቅም ምንድነው የሚለውን ነገር ቅድሚያ እንይ። ይሄ ቡድን እንግዲህ በብልጽግናው መንግስት ስልጣን የተሰጠው ቡድን ነው። በብልጽግና መንግስት ፈቃድ የተሰጠው ቡድን ነው። ምናልባት ከዛ በተረፈ ዘንዳ ለአማራ ለባለ ርስቱ እንዲመለስ መስራት ይጠበቅበት። ከዛ በተረፈ ምናልባት ለማዕከላዊ መንግስቱ ወይ ደግሞ ለብልጽግና ምን አንድምታ አለው የሚለውን ነገር ለመንግስቱ ግዛት ይፈልጋል። አንድ መንግስት ግዛቱ አንድ አካል ታነሷቸው ጥያቄዎች ወጥተህ በራስ መንገድ መኪናውን እየነዳህ ነውና ወደ ርዕሱ እንምጣ። ኦኬ። የፋኖ ጥያቄ የተከዜ ዘብ የሚባለው ስብስቡ ያው የብልጽግና ዘብ ነው። ያው እነዚህ የምታያቸው ጥብስም ጥርስም ከ4 ኪሎ የሚቀርብላቸው ሰዎችም የብልጽግና ተላላኪዎች ናቸው። ለማንኛውም የፋኖ ጥያቄ ያው ፋኖንም ይዋጉታል። አንዳንድ በፋኖ የተጠረጠሩ እዛ ነው የሚታሰሩት። ለማንኛውም ፋኖ ጥያቄውን ያቀረበው ከሁላችንም ኢንተረስት እና ጥቅም አቅጣጫ እዚህ ያለው ስብስብ ቢመታ የተሻለ ነው ብሎ ያምናል። ይህንን ጥያቄ አይ ቲንክ ለትግራይም ኃይሎች ለኤርትራ አቅርቧል። ከዛ አቅጣጫ ምንድን እናንተ እይታ ነው የመሰለኝን እይታን ይሰጥቻለሁ። ያንተም እይታ እዛ ላይ ቢያተኩር ወደ ሌላ ባትሄድ ጥሩ ነው። ልመጣ ነው ምናልባት ሰፍቶ ከሆነ ምክንያቱም ሌሎችም እድል እንድንሰጥ ወደዛ ነው እየሄድኩ ያለሁት። ጥያቄህን ይዣለሁ፣ ጭብጤን ምናልባት ከዛ ማደማደሚያ እሱ ላይ ሂድልኝ። በቃ ወደ እሱ ልሂድልህ። ምናልባት የተለያዩ ቡድኖች የተለያየ ጥቅም አለው። ምናልባት ወደ ዋናዎቹ አክተሮች ልሂድ። ለህወሓትም ስናይ ለህወሓት በእርግጠኝነት ህወሓትን ከአካባቢ የተፈናቀሉትን ህዝብ መልስበታለሁ የሚል ሀሳብ ነው። ስለዚህ ከዚህ አንጻር እኔ ከፋኖ በተጣረሰ መልኩ ፍላጎት ያለው አካል ነው ፋኖ ከህወሓት። ስለዚህ እዚህ አንጻር እኔ በምን ሊስማሙ እንደሚችሉ ጥያቄ ያለኝ። ነገር ግን ለምን ፋኖ የተፈናቀሉ አይመለሱ ይላል? ሜቢ ተፈናቃይ መለስ ብቻ ሳይሆንም ያው የትግራይ ክልል አንድነት የማስመለስ ጉዳይም አብሮ የሚያያዝ ጉዳይ ነው። ፋኖ የተፈናቀሉ አይመለሱም ሊል አይችልም፣ ይመለሱ ይላል። ፋኖ በዋናነት አይ ቲንክ የሌላውን ኃይል የጠራበት አንዱ ትልቁ ምክንያት ፋኖ የህልውና ስጋት አለው። ያው ጀስት አይ ቲንክ እየሰማን ነው። አማራ በአጠቃላይ አማራ ክልል የህልውና ስጋት ላይ እንዳለ እናውቃለን። ሰሞኑን ያወጣውን የቢቢሲ ሪፖርት ማየት ነው ባጭሩ። ትናንትና ሰሞኑን እየተተኮሱ ያሉት ከባባድ የመካናይዝድ ውጊያዎች ኦልሬዲ ተጀምረዋል። እየሰማ መሰለኝ። አይ ቲንክ ብዙዎቻችሁ ግን መረጃ የምትሰሙ ግን አይመስለኝም። ምክንያቱም በጣም ማይነሩ ላይ ነው ፎከስ የምታደርጉት እና አማራ ክልል ምን እየተሰራ እንዳለ ብዙዎቻችሁ መረጃው ያላችሁ አይመስለኝም። ብዙዎቻቸው ቲክቶክ ላይ ናቸው። ለዛ ነው አዎ መረጃውን እየሰሙ አይደለም። አሁን አብይ በፊት ለምሳሌ የሚዋጋው ድሮን እየተኮሰ የተወሰነ ነገር ይመታ ነበር በወታደሮች ነው። አሁን ከባባድ መሳሪያ ነው የሚተኩሰው። ላይክ ይሄ አዳዲስ የመጡትን መሳሪያዎች ነው የሚተኩሰው። ቢቢሲ ይዞት የወጣው ሪፖርት እስካሁን ከ5000 ወደሚጠጋ ኦልሞስት የተደፈሩ ሴቶች አሉ ክልሉ ላይ። ፋኖ ጥያቄውን ያቀረበው ወደኛ ስንኖር ነው መሬት የሚኖረው ነው። ስለዚህ አሁን ሊያግዘን የሚችል አግዙን ብሎ ግብዣን ያቀረበው። እነዚህ ደግሞ ፋኖ እንዲጠፋ እየሰሩ ነው ያሉት። ስለዚህ ከዛ አቅጣጫ ይመስለኛል ፋኖ የብልጣብልጥ ጥያቄን ይዞ የመጣው ጥሩ ነው። እኔ ግን እዚህ ተከዜ ዘብ የሚባለው የፋኖ ጠላት ብቻ ሳይሆን የትግራይ ጠላት ነው ብዬ አምናለሁ። ለትግራይም ጠላት ነው፣ ለተፈናቃይም ጠላት ነው ብዬ ነው ማምነው። እኔ እሱን ቢያጸዱትና ቢጠርጉት እኔም እስማማለሁ። እንዲያው ለትግራይ ኃይሎች እኔም የፋኖን ጥሪ ተቀብላችሁ የተከዜ ዘብ የሚባለው የብልጽግናውን ዘብ ጠራርጋችሁ አጥፉት ነው ምለው። ለህዝብም ሰላም ለቀጠናውም ሰላም አይመጣም። ምክንያቱም ያ ክልል እየተመራ ያለው በብልጽግና ነው፣ ወደድንም ጠላን። ስለዚህ እኔ የፋኖ ጥያቄ ልክ ነው።
ለአማራ ህልውና ስጋት በሚሆን ደረጃ ደርሰዋል። ከባባድ መሳሪያዎች የተተኮሱ ፕሪቲማች እንግዲህ በሚቀጥሉት ጊዜያቶች በዚሁ ከቀጠለ ሊደርስ የሚችለውን ዳሜጅ ሁላችንም ልናየው እንችላለንና እሱ ነው እኔ ይቀበሉት ብዬ ነው የምለው። አይ ቲንክ ወንድሜም እሱ ላይ ነው መጨረሻ ሀሳብን ብሰጥልኝ ደስ የሚለኝ። ኦኬ ጥሩ መልካም። እነዚህ መረጃዎች ሳልሰማቸው ቀርቼ አይደለም የሰማቸውን ዴይሊ ሜቢ ግን እንደኔ ያ ቦታ አሁን ካለው ኃይል ነፃ ማለት ብዙ እጆች በቀላሉ የሚገቡበት ሁኔታ ይፈጠራል የሚል ነገር ነው ያለ። ምናልባት ፋኖ የተሻለ የፖለቲካ የወታደራዊ አቅም እስካልፈጠረ ድረስ አሁን ባለው ሁኔታ ያ ቦታ ዘብ የተባለው የተከዜ ዘብ እንበለው የስርዓቱ ወታደር ከለቀቀ ብዙ ኃይሎች ወደ ውስጥ ይገባሉ። እነዚህ ኃይሎች ወደ ቅድሚያ የሚገባ ደግሞ ህወሓት ነው። ህወሓት ገባ ማለት አሁንም ማዕከላዊ መንግስቱ ከሚያደርሰው ግፍ ያልተናነሰ ግፍ ይሰራል እዛ ቦታ ላይ። ስለዚህ ምንድነው ጠቅላላ ማድረገው እነ ደመቀ እዛ ግፍ እየሰሩ አይደለም ብዬ አልወስድም። ታዲያ አንተ ህወሓትን ለመክሰስ ደመቀ ዘውዱን ለምን በዚህ መጠን አልከሰስከውም? ከሳሹ ነኝ። ታዲያ አሁን ለምን ስትከሰው አልሰማህም? ከመጥፎ መጥፎውን ነው ላይ የምችለው በእኔ እንዲያውም እኔ የብልጽግና ጥሩ አላውቅም። ለአንተ ብአዴን ነው የምልህ። አንዳንድ ጊዜ ግማሽ ብአዴን ልትሆን ይችላል፣ ሙሉ ብአዴን እኔ አላውቅም። ግን እኔ ከነ ደመቀ ዘውዱ በላይ እነ ደመቀ ዘውዱ እኮ እየገደሉ ያሉት ፋኖን ነው። ፋኖ ማለት አማራ ነው እምልህ። አማራውን እየገደለ ያለውን ህወሓትን ምናምን እና ፋኖን እየተዋጋ እየገደለ ነው ያለው እኮ ደመቀ ዘውዱ። ኢንፋክት ህወሓትን ከጠላ ደመቀ ዘውዱ ህወሓትን የነበረው ማታቅ ከሆነ አላውቅም። የትግራይ ተወላጅ ነው፣ ህወሓት ነው። ህወሓት ጋር ተጣላ በጥቅም አማራ ነኝ አለ። ዛጊድ አብርሃ ምንድን ነው? ትግራዋይ ነው። ህወሓት ነበር አይደል? በኋላ በስልጣን አልተስማማም። አሁን ዛጊድ ጋር ሄደ ብትጠይቀው ምንድን ነኝ ነው የሚለው? አማራ ነኝ ነው የሚለው። ህወሓት ሆነ ስትጣላ አማራ ነኝ የሚሉት እኔ አዶ ነው። እናንተ የምትቀበሉት ከሆነ ልጆች ከሆናችሁ ጭንቅላታችሁ ተቀበሏቸው። ደመቀ ዘውዱም ዶክተር ዳኛቸው የምትለውን በአጠቃላይ የተከዜ ዘብ የሚባለው የወሮ በላ የማፊያ ስብስብ ነው። አብይን የሰበሰበው አይ ቲንክ ለአማራ ፋኖን ብቻ ሳይሆን ለትግራይም ለተፈናቃይም ወደፊት ለኤርትራ አይጠቅምም። አብይ እንደፈለገ የሚያሽከረክረው ኃይል ነው። ስለዚህ ኢቨን በትግራይና በአማራም ህዝብ መካከል ሰላም እንዳይመጣ የሚሰሩት እነሱ ናቸው። እኔ የትግራይ ኃይሎች አይ ቲንክ የፋኖን ግብዣ ተቀብላችሁ አካባቢውን ብታጸዱት ትክክል ነው ብዬ ነው ማምነው። እነዚህ እስካሉ ድረስ ግን ህዝብ ለህዝብም ሰላም አይመጣም። ክልሉም አብይ አህመድ ይዞት የብዙዎች ልጆች ከአብይ አህመድ በላይ ሴራ እየሰራበት ነው። አብይ አህመድ ለፖለቲካ ሴራ እየሰራበት እንዳለ እናውቃለን። ስለዚህ እኔ ለትግራይ ኃይሎች አካባቢውን ቢያጸዱት በጣም ደስተኛ። ይህን ያመለካከት ነው። ምናልባት የተወሰነ ልዩነት ነው ያለን ብዬ ማቻቻልም አልፈልግም። በእኔ ሚዛን ግን አሁን ደመቀ እየመጡ ያሉት የታጠቀውን የፋኖ ኃይልና የሚጠረጠረው ነው። ህወሓት ሲገባ ደግሞ ጠቅላላ የሁመራ ቀጠና ንጹሐን የጠገዴ ሁመራ ንጹሐን በሙሉ ነው የሚጠርግ። ስለዚህ የትኛው ዳሜጁ ይበልጣል የሚለውን ነገር ማየት አለብን። ስለዚህ እሱ ያንተ ግምት ነው። እኔ እንዲያውም እስኪገባኝ ድረስ ዛሬ ላይ ወልቃይት ላይ ከ10,000 የፋኖ ተጠርጣሪዎች እንዳሉ ሰምቻለሁ። 10,000 እነ ደመቀ ዘውዱ ያሰሯቸው። በዚህ መጠን እዛ አካባቢ እስር ቤት እስረኛ ኑሮ አያውቅም እስካቅ ድረስ። እሱ ብቻ ሳይሆን በዚህ መጠን በግልጽ በውጊያ መልኩ ችግሩ ምንድን ነው? ለእናንተ እዛ አካባቢ መሬት ለምትሉ ጎጃም ስለምትደፈርና ስለምትገደል ሴት ጉዳያችን አይደለም፣ ለመሬት ነው ጉዳያችን ነው። ጎንደር አካባቢ ስለምትደፈር ስለምትገደል ጉዳይ አይደለም።
ወሎ ላይ ሸዋ ላይ መሀል ከተማ አትገቢም አትታከሚም ተብላ ወርዳ በጥፊ ስለምትመታውና ስለምትታፈነው አያገባንም። ከዛ ይልቅ እናንተ ወያኔ መሬት ይወስዳል የሚለው ነው የእናንተ ምናብ። እኔ ብልጽግና ከሚወስደው ወያኔ ውሰደው እላለሁ። አሁንም እኮ አትሊስት ይዞት ያለው ብልጽግና ነው እስኪገባኝ ድረስ የሚያስተዳድረውን ብልጽግና ነው። ብልጽግና ለሴራ ነው የሚጠቀምበት፣ ለፖለቲካ ነው የሚጠቀምበት። ኦብቪየስሊ ግልጽ ነው። ስለዚህ እኔ ኦቨርኦል የትግራይ ኃይሎች የፋኖን ጥሪ ተቀበሉ ነው የምለው። ተቀብላችሁ አጽዱት አካባቢው ነው የምለው። አለበለዚያ አብይ አህመድ ኤርትራያኖችም እናንተን ስለሚያዋስን ወደፊት በዛ በኩል ነው የሚያጠቃችሁ። አይ ቲንክ የኢሳያስ መንግስትም የፋኖን ጥሪ ተቀበሉ ነው የምላችሁ። አንድ ጥያቄ ልጠይቅ እዚህ ላይ። እሺ ቆይ አንዴ እኔም ጠይቀው። ምናልባት አሁን የህወሓት በዛ ቀጠና መግባት ጎጃም ላይ፣ ሸዋ ላይ፣ ጎንደር ላይ ለምትገደለው እናት ምንድን ነው ትርጉሙ ነው? እሱን እኮ ነው የምልህ። የፋኖ አመራሮች እኮ ምንድን ነው ለውጥ አያመጣም ነው እኮ። አዳምጠኝ። የህወሓት ወደዛ መግባት ለውጥ አያመጣም መሀል ሀገር እያዳመጥከኝ። ፋኖ አመራሮች እኮ ያሉት እኛ ፋኖ የአማራን ህዝብ እንዳንከላከል አንዱ ፋኖን እየተዋጋን ያለ ኃይል ይሄ ነው ነው የሚሉት። ስለዚህ የፋኖ ስራ ምንድን ነው? ግንባር ቀንሱልን ነው። ጎጃም ላይ፣ ወሎ ላይ፣ ሸዋ ላይ፣ ጎንደር ላይ ያለውን ገዳይ እየተከላከልን ህዝባችን እንዳይሞት ስናረግ ከበስተጀርባ ደግሞ ይሄ መጥቶ ይወጋናል። ስለዚህ ይሄንን ብታጠፉልን አትሊስት ከጀርባ የሚወጋን የለም፣ ህዝባችንን እንከላከላለን ነው። ስለዚህ ኦፍ ኮርስ የነዚህ መጥፋት ለጎጃሟም ለሸዋዋም ለወሎም ምንም ላለችው ይጠቅማል። አብሶሉትሊ ይጠቅማታል። ዋን ወይ ኦር አናዘር በደንብ ነው የሚጠቅማት። እነዚህ እስካሉ አብይ እንደ መንደርደሪያ ስፕሪንግ እንደሚጠቀምባቸው ግልጽ ነው። ምንም ጥያቄ የለም። እኔ ለትግራይም የነገርኳችሁ ምነግራችሁ የነዚህ መኖር ለእናንተም ጥሩ አይደለም፣ ለፋኖ ብቻ አይደለም፣ ለእናንተም ጥሩ አይደለም። ህዝብ ለህዝቡ ላይ እያባሏችሁ ነው የሚቀጥሉት። አብይ ህዝብ ለህዝብ አይደለም ማባላት ስራው፣ ህዝብ ለህዝብ እያባላችሁ ነው የሚቀጥሉት። እነዚህን ጠራርጋችሁ አጥፉ ነው የምለው፣ አለበለዚያ መባላታችሁ ይቀጥላሉ። ኤድመንድ እኔ በሀሳብህ ላይ ማለት ነው። እሺ አብረው ይስሩ ነው የምለው። ትክክል ነው አብረው መስራታቸው። ግን እንደ ወንድሜ ላስብ ካልኩኝ ግን አሁን እሱ ህወሓት ይፈራል፣ ህወሓት ጨፍጫፊ ነው፣ ህወሓት እንዲህ ነው እያለ ነው። እኛም እኮ እንደዛ ማለት እንችላለን። ከአብይ ጋር ጨፍጭፈውናል። ማነው ጋራንቲ የሚሰጠን? ግን ይሄንን ትተን አብረን እንስራ ያሉትን እንቀበል። ይህንን እያለን ነው። እናንተ እንዲያደረጋችሁን ካላችሁ የእኛም እኮ ይበዛል። ይሄንን ግን በአንድ ላይ አስወግደን ዋና ጠላታችን አብይ አህመድን እናጥፋው እየተባባልን ነው እዚህ እና ብዙውን ጊዜ ስለ ወልቃይት ያወራሉ። ትላንትና የሆነ ልጅ ነበር ከወልቃይት ጊዜ ካለህ ግባ ስለው ነበረ እንዲያስረዳ ማለት ነው። እኛ እዚህ በሞቀ ቤት ጥሩ ሀገር ላይ ሆነን ወልቃይት መሬት እንላለን። ከትላንትና ወዲያ ወይም ሰሞኑን ሲሰራጭ የነበረው የቢቢሲን ግን አላየንም። አሁን ወንድሜ ቢቢሲ ስለተናገረው ምንም ነገር አይመስለውም። አሁንም እያወራልህ ያለው ስለ መሬት ነው። በጣም ማዝነው እሱ ነው። እኔ ድሮ ሰው ይከበር ነበር፣ ያን አይደለም ሰው ይከበር ነበር። ሶሻል ሚዲያ ላይ ምናልባት የኔ ፖለቲካዊ ምዘናና እይታዬን ነው የገለጽኩት። መረዳት ያለው ግን እኔ በጣም ማዝነው ምንድነው ማዝነው ፋኖን እየወጋ ያለውን ሰው ትተህ ፋኖን ስራ የሚለውን ሰው ትወነጀላለህ። ይሄ እኮ እየገደለልህ ነው። አደራጀቱ እየቀጠቀጠ ነው። ላይ ያወጣውን የጦር መሳሪያ ላይ ነው መሰለኝ። ይቅርታ አድርግልኝና የተደፈረችውን ሴት አላየህም? ህወሓት ወደዚህ ወደ ተከዜ ማዶ መገስገሱ ተጨማሪ ለፋኖ በርደን እንጂ ህወሓትን አምኖ ጀርባ ላይ ያስቀምጠህ
ወደ አንድ ጠላት ብቻ የምትዞርበት ሁኔታ የለም። ይሄን ማሰብ መቻል አለበት። ይሄን አስተሳሰባቸው የትም አይደርሱም። ሲጨፈጨፉ ይኖራሉ። እንደዚህ አይነት አስተሳሰብ ካላቸው ሲጨፈጨፉ ይኖራሉ። ትናንትና እንደ አማራ ልጅ ነው እንትና ነው አይደል? ማን ነው ስሙ? ማሰብ ያለብን ይሄ ሞት ባይኖር መሰለኝ ራያ ምን እያደረሰ እንደሆነ ሞት ባይኖር ቆይ አንዴ አዳምጠኝ። አሁን ሞት ባይኖር የሚባል አንድ አክቲቪስት ነው የሚለው ልጅ አይ ተስፋ ቆርጫለሁ፣ የትግራይ ኃይሎች ካላገዙን በስተቀር የትም አንደርስም፣ ተመልሰን እዛው እየዞርን እየመጣን ነው አለ። ወል አስተዋይ ስትሆን እንደሱ ነው የምትለው። 3 ዓመት ሆኖ አይደል የአማራ ሕዝብ መከራ እየቀጠለ ተመልሶ እዛው እየመጣ ነው። የኔ ወንድም እሺ እንዲሉ መጠየቅ ነው መለመን ነው። አሁን እኮ የትግራይ ኃይሎች ምላሽም አልሰጡም። ኢንፋክት እኔ እንደ ሀሳብ እንደ ውይይት አነሳሁት፣ ግን እኔ ይቀበሉ እንትን ቢሉ አይ ቲንክ እኔ ተሻለ ነው ብዬ ነው የምለው። ግን ያው በእኔ ምኞትና ፍላጎት ይሆናል ብዬ አይደለም፣ ግን እንደዛ መሆን አለበት ብዬ ስለማምን። እሺ ጂጂ ምትይዋለሽ? ትክክል ነህ። ይህንን አስተሳሰባችንን ቀይረን አንድ ላይ መስራት አለብን። እንደውም ኤድመንድ የዛሬ ስንት ዓመት ነው ሰሜን ላይ አንድ ላይ ስሩ ብለህ አጀንዳ አምጥተህ ነበረ። ያኔ እኔ ተቃዋሚ ነበርኩኝ። አሁን ግን ተለውጫለሁ። መለወጥ አለበት። ትግራይ ከሻቢያም ጋር ከፋኖም ጋር ከግብፅ ጋር ከሆነው ጋም ትስራ የሚያዋጣ ከሆነ እንደዛ ብዬ ተለውጫለሁ። ስለ ወልቃይትም እንዴት ነው መሬት የምለውን እዛ የሚኖሩት ሰላም ከቤት ያለኝ ጥሩ ሀገር የምኖረው ለምንድን ነው የምቃወመው? ለምንድን ነው የእነሱን ሰላምታ ማደፈርሰው? እና ጥሩ ሀሳብ ነው ያመጣኸው። ወሌ አሜን። ለራስ ጨው ለራስ ስትጣፍጣ ለበለዛ ድንጋይ ነው ብሎ ይወረውሩሃል ነው። እኔ ምልሽ እንደ ህዝብ የህዝብ መከራ ታውቃላችሁ። አልወድም። ስፔሻሊ አሁን ሳየው የአማራው ክልል ያለው መከራ እየበዛ ነው። የሴቶች መደፈር እየበዛ ነው። አሁን ጭራሽ በመካናይዝድ ጀምሯል። አብይ ጦርነት ዋሊ ነው። ምንም ቢሆን ህዝባችን ነው አይደል? መፍትሄውን ትጠቁሚዋለሽ። መፍትሄ ይገኝበታል በሚባለው ሀሳብ ላይ ሌሎች ለማግባባት ትሰሪያለሽ። እሱን ትግራይ ላይ የተፈጠረው እንዳል አሁን እየተፈጠረ ነው። ቀስ እያለ ቴሌፎን ይዘጋል፣ ኢንተርኔት፣ ባንክ፣ ሁሉ ነገር የትግራይ ነገር ዞሮ እየመጣ አትሊስትም እኮ የትግራይ እኮ ምልሽ ተቀናይተው እኮ ረግጠው አስወጡት እና ወደ ድርድር አስመጡት እና እዚህ ደግሞ ትርምስ ነው ያለው። አትሊስት ምልሽ ተጠናክረው ወደ ድርድርም የሚያመጡበት ሁኔታ ላይ አይደሉም እና ቢታገዙ ጥሩ ነው ባይነኝ እኔ ታገዙ ነው ምለውን። እንግዲህ ያው ፖዚቲቭሊ ነው ነገሮችን የማየው። እሺ ታች ማን ነው? በጣም የሚገርማችሁ የሰሜኑ አንድነት ለማህበረሰቡ እንዴት ጠቃሚ እንደሆነ ስፔሻሊ አሁን የተፈጠረውን አንድነቱ ለኢትዮጵያ እድገት ወይም ደግሞ ለኢትዮጵያ ከገባችበት ውጥንቅጥ እንዴት እንደሚያወጣት አብይ አህመድ እና ግብረ አበሮቹ በጣም ስላስፈራው የሚነዛቸውን መርዞች ከዚህ በላይ ናቸው። ይሄን የምላችሁ በጣም የሚገርማችሁ ትናንትና ቤት ከፍተን ስለ ተማሪዎች ኢትዮጵያ ላይ ስለተደረገው ዩኒቨርሲቲ ተማሪዎች አድማና ንቅናቄ ስናወራ አንድ ከዛው አካባቢ የአብይ አህመድ አፈቀላጤ ነው እኛን ከገባና ወንድሜ ምን ትፈልጋለህ? ኢትዮጵያ የተማሪዎችን አድማው መነሻ ምንድን ነው? እስከ የትስ ይሄዳል? እንዴትስ ይቋጫል? ምናምን ብለን ስንጠይቀው ይሄ ለምን አጀንዳ ታደርጋላችሁ አለን። እንዴት አልነው። አይ በዚህ ሰዓት እኮ ኢትዮጵያ የሚያስፈልጋት ከሻቢያ ጋር መዋጋት ነው፣ ሻቢያን ማጥፋት ነው ያለባት። ጥሩ ሻቢያ ጋር ለመዋጋት ፈቀድንላቸው እኛ ሰሜኖች አልነውና ቤት አድርጋችሁ ናችሁ ውጊያውን የምታካሄዱ ስንለው በጣም የሚገርማችሁ ወደ ራሳችን ነው የመጣው። ሰፊ የትግራይና የአማራ መሬት እኮ አለ፣ ለምን በዛ አድርገን አንዋጋም አለ አብይ አህመድ። አሁንም ፍላጎቱ ኢድሜንዲ ህዝባችን ትናንትና ከሞት የተረፈው ማህበረሰብ ድጋሜ
መስዋዕት እንዲሆንለት እንዲገድለው ነው። ሌላ ምንም እንትን የለውም። ከሻዕቢያ ጋርም ላይዋጋ ይችላል። ምናልባት ተዋጋሁኝ ብሎ አማራም እና ትግራይ ሁለተኛ ለማድቀቅና ትናንትና ወደ 30 ዓመት መለስኩት ያለውን የትግራይ መሬት አሁንም አማራ ክልል ላይ እያደቀቀው ያለውን ህዝብና መሬት ድጋሜ እንዳይነሳ አድርጎ መጨፍጨፍ፣ መግደል፣ ከዛ ትልቋ ኤምፓየር መስራት ነው እቅዱ። አንዳንዶቻችን እዚህ ጋ ገብተው ምንም ሳይገባቸው ወይም ገብቷቸው ወይም ምንም ሳይገባቸው ህዝባቸውን ለገበያ የሚሸጡ ልጆች ወንድሞቻችን አሉ። ባይዘወይ ሁለት ቦታ ላይ እግርህን መርገጥ አትችልም። መርገጥ ስትችል አንድ ቦታ ላይ ነው የምትረግጠውና ወይም ለህዝብህን አንድነት ሆን ብለህ ተነስተህ ትግል ላይ መውጣት ወይም ደግሞ የአብይ አህመድ አስጎብጃጅ ሆነ ከአብይ አህመድ ጋር ሆነ ህዝብህን መካድ። በቃ መለየት ነው ያለብህ በዚህ ሰዓት ላይ። ካለየህ ነገ መግቢያ የለህም። ግን እባካችሁ አንዳንድ ወንድሞቻችን መሬት ላይ ካሉ ታጋዮቻችን እኛ እንበልጥም። ችግሩን የሚያውቁት እነሱ ናቸው። ማህበረሰባችን በቅርብ የሚያውቁት እነሱ ናቸው። እኛ በደለን ሀገር ሆነን በሞቀ ቤታችን ሆነን ብዙ ሴራ ባንሴራ ወይም ደግሞ ባንሰራ ወይም ደግሞ አንዳንድ ጊዜ የምንለቃቸው መርዞች መሬት ላይ ወርደው ለማህበረሰባችን ጉዳት መሆኑን አውቀን ከዚህ ጥሩ ክፉ የሆነ ስራችን ብንቆጠብ ባይ ነኝ እኔ። አሁን የገባው ማችን ጨረስክ? አይ አልጨረስኩም። ምናልባት ካለ ሀሳብ ይሄ ነው። እሺ አንድ ደቂቃ። እሺ ጨርስልኛ ሀሳብህ። ኦኬ ልቀጥል? አንድ ደቂቃ። ቴንክ ዩ። እሺ ስለዚህ አሁን የገባው ወንድማችን የመሬት ችግር ስላለበት ወይም ደግሞ እንትን አይደለም። ባይዘው ወይ ልንገራቸው፣ አንዳንድ ጊዜ አብይ አህመድ የነዛው ወይም ደግሞ የኦህዴድ ብልጽግና የነዛው ትልቅ መርዝ ምንድን ነው? ህወሓት የሚለው ጠላት ከምንም በላይ ነው ብሎ መቅረጽ። ኢትዮጵያ ላይ የትም ቦታ ላይ የተፈጠረውን ችግር የህወሓት ስም እያነሳ አገሪቷን ለብዙ ዓመት መምራት በህወሓት ስም ማለት ነው እንጂ ህወሓት ምንም ማድረግ ማይችል ፓርቲ ነው። በዚህ ሰዓት ላይ ቲዲኤፍ ነው ያለው ትግራይ ላይ። ቲዲኤፍ እና ህወሓት በጣም የተለያዩ ናቸው። አማራ ክልል ላይ እንደሚዋጋው ፋኖ ትግራይ ክልልም ቲዲኤፍ ነው የሚዋጋው፣ ወይም ደግሞ ኃይል እሱን ነው ኃይሉ። ሂድ ቢባል በጣም የሚገርማቸው ከአብይ አህመድ ለኢትዮጵያ ጠላት የለም። ከአብይ አህመድ በላይ ለኢትዮጵያ ትልቅ ጠላት የላትም። ምናልባት አብይ አህመድ ህወሓት ስለሚያስፈራው የእሱን ስም እያጠለሸ ብዙ ነገር ሊያደርግ ይችላል። ትናንትና ኢትዮጵያ ላይ ለሰሩት ጥሩ ስራ አራቱን ትላልቅ ድርጅቶች ወይም ደግሞ አጋር ድርጅቶች ናቸው ኃላፊነት የሚወስዱት። ለተፈጠረው ችግርም አራቱን ናቸው የሚወስዱት። አሁን እነሱን ተጠምቀው ብልጽግና ላይ ስለገቡ ተጠምቀው ንጹህ ሆነው ያ የተሰራውን ክፉ ስራ ኮምፕሊትሊ ለህወሓት ሰጥተው እነሱ ንጹህ ነን ብለው ሌላ ፓርቲ ስለፈጠሩ ህወሓትም ስም እያጠለሸ ኢትዮጵያን እያባላ መኖር የአብይ አህመድ ስራ ስለሆነ ነው። እሺ ቴንኪ ወንድማችን። እሺ ታች